ተወዳጁ ሐረግ ድራማ እንደቀጠለ ይገኛል። ናታን ያፌትን እየቀጣው ይገኛል። ይህን ያክል ዓመት አንድ ወርፋ በማገት መከራውን እያሳየው ይገኛል። ያፌት ደግሞ እራሱን እንደ እብድ ወይም ደግሞ ምንም እንደማያውቅ አድርጎ እያስመሰለ ይገኛል። የሚሰጡትን መድኃኒት የሚያደነዝዘው የሚያሳብደውን መድኃኒት የዋጥ አስመስሎ እየደበቀ ወየውላችሁ ከዚህ ወጣው ቀን አለቃችሁም የተፈጠራችሁበትን ቀን ነው እማስረሳችሁ እያለ ሲዝትም አይተናል። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ሐረግ ድራማ ክፍል 141 እንደቀጠለ ይገኛል። እንግዲህ ናታን ትልቅ ስህተት እየሰራ ነው። በቀልን በበቀል ሳይሆን በቀልን በይቅርታ ማረም ይቻል ነበር። ነገር ግን ያፌት ድሮ በሰራው ክፉ ነገር ዛሬ ላይ ናታን ብሶ ደግሞ በጣም መጥፎ ሆኖ ናታን ያፌትን እየቀጣው ይገኛል። ያፌት ደግሞ በጣም እየተሰቃየ ነው። አሁን ያለበት ላይ ሆኖ በጣም እያሰቃየው ይገኛል። እሱም ደግሞ ከዛ ለመውጣት ብዙ እየሞከረ ነው። አንዳንድም ደግሞ ከልክ ያለፈ ንግግሮችን እየተናገረው በጣም እንዲሰማውና በራሱ ላይ እንዳዝን እንዲሁም ደግሞ ወደ እብደት የሚያመሩትን አማርኛዎች ሲናገር አይተናል። ይሄ ደግሞ ፈጽሞ ስህተት ነው። ምንም ቢሆን ወንድሙ ነው። በእርግጥ ያፌት መጥፎ ሰው ቢሆንም እሱ ደግሞ ማለትም ናታን መልካም ሰው ስለሆነ በዚህ ልክ ያፌት ላይ መጥፎ መሆን የለበትም። በይቅርታ ማለፍ ይችል ነበር። ነገር ግን አሁን ላይ የሁሉም ሰው ፍራቻ የሆነው ያፌት ከዛ ከታገተበት ወይም ደግሞ ካለበት ቦታ ያመለጠ ቀን የናታን ምላሽ ምን ይሆን? ወይስ ደግሞ ያፌት ምን የሚያደርገው ይመስላችኋል? አሁን ላይ ናታን ያፌት የወሰደበትን ነገር አስመልሷል። ኤፍራታ እንዲሁም ቤቱን ሁሉን ነገር እያንዳንዱን ከያፌት ነጥቋል። ይሄ ደግሞ የሆነው ናታን ያፌት ሞቷል፣ ተቀብሯል በሚል ሰበብ እሱ የወሰደበትን ነገር አንድ ባንድ ወደ ራሱ አስመልሶ አሁን ላይ ያፌት እየተሰቃየ ይገኛል። እንደውም አይታችሁ ከሆነ ቁጭ ብሎ አንተ እኮ በሴት ተበድለሃል፣ ሴት ጋር ግንኙነት ማድረግ አትችልም፣ ለካስ ሚስቴኑ የወሰድካት እንደ ወንድ ባልት ሆናት ሳይሆን እንደ ሐውልት ቤት አስቀምጠሃት ነው የኖርከው። ልጅ መውለድ አትችልም፣ ቤተሰብ መመስረት አትችልም። የወንድ ልጅ ክብሩ እኮ ቤተሰብ መመስረቱ ነው። አንተ ግን ምንም ነህ፣ ባዶ ነህ። ከአስተዳደግህ ጀምሮ ምንም ታሪክ የሌለህ እማትፈለግ ሰው፣ የተጣልክ ሰው ነህ። ለምንም ለማንም ማትጠቅም እማትረባ ሰው ነህ እያለው ሲናገረው ነበር። ያፌት ደግሞ ይሄ ንግግሩ በጣም እያሳመመው ነበረ። አሁን ላይ ናታን ያፌት መድኃኒቱን እየወሰደ እንዳልሆነ በስተመጨረሻም ቢሆን ደርሶበታል። እስካሁን ድረስ ያፌት መድኃኒቱን እየወሰደ መስሎ የሚሰጡትን መድኃኒት በመደበቅ ራሱን እንደ እብድ ወይም ደግሞ የአእምሮ ህመምተኛ በመምሰል እያስመሰለ ነበረ። እባክህ እህቴን አሳየኝ፣ እኔ እህቴን ነው የምፈልገው፣ እህቴን አምጣለኝ፣ አንተም እኮ ወንድሜ ነህ እያለ ሲማጸነውም አይተናል። ያፌት ምንም ጨካኝና አረመኔ ቢሆንም እንኳን ጽዮንን ምንም ሊጠላት አይችልም። ጽን እህቴ ናት እያለ ፎቶዋንም እያየ እህቴ ናፍቃኛለች፣ ላያት ትፈልጋለሁ፣ ላገኛት ትፈልጋለሁ፣ እባክህ አገናኘኝ እያለ የምንጊዜም ጥያቄው ነው። ነገር ግን ናታን እሷ እኮ አትፈልግህም፣ እስከ መፈጠርህም እረስታለች፣ አንተ እኮ ጨካኝ ነህ፣ አረመኔ፣ ጨካኝነትን ነው የምታውቀው እንጂ ወንድምነትን አይደለም የምታውቀው እያለም ሲነግረው ነበረ። ምንም ቢሆንም እንኳን ምንም ያክል ጨካኝ ቢሆንም ለፂ መጥፎ ነገር አይፈልግም። በእሷ ላይ መጥፎ ነገር ማድረግ አይፈልግም። እንደውም ከብዙ መጥፎ ነገሮች ሁሉ ሲጠብቃት ነበር። ከድሮም ቢሆን ችግር ያለበት ከናታን ጋር ነው። ናታን ደግሞ እንደዛ የዋህ የሆነው ሰውዬ በሱም በነገራችን ላይ በሱም አይፈረድም። ብዙ መጥፎ ነገሮችን አድርጎበታል። ግን ቢሆንም በዚህ ልክ በቀለኛ መሆን የለበትም። አሁን ላይ በጣም የሚያስፈራው ነገር ወይም ደግሞ ለወደፊት ህይወቱ በጣም በጣም የሚያስፈራው ነገር እሱም ምናልባችም አልተዘጋጀበትም ሊሆን ይችላል። ነገር ግን ያፌት ከዛ ከወጣ መቼም ቢሆን አይለቀውም። ህይወቱን ምስቅልቅል ነው የሚያደርገው። ምክንያቱም አሁን ባለበት ሁኔታ በጣም እያሰቃየው ስለሆነ። እዚህ ጋር ደግሞ ሌላ ትኩሳት ቢኒና ሎሌት አብረው እየሰሩ ይገኛሉ።
ሎሌት እብድ ነኝ በማለት ጎዳና ላይ በመውጣት ነገር ግን እብድ ሳትሆን ነኝ በማለት እያስመሰለች ትገኛለች። ነገር ግን በጎን ሆና ከቢንያም ጋር እየሰራች ትገኛለች። ቢንያምና ያፌት ከድሮ እንዲሁም ደግሞ ሎሌት ሆነው ከድሮ መጥፎ ስራቸው መታረምና መጸጸት ነበረባቸው። እንኳን ሊጸጸቱ ብሶባቸው በማስመሰል መጥተዋል። ቢኒም ቢሆን ፂን በምትሄድበት ቦታ ሁሉ እየተከታተለ እሷን ከመጠበቅ ውጪ ከዛ ውጪ አሁንም ለናታንም ቢሆን ጀርባውን ሰጥቶታል ማለት ነው። ያ የድሮ ጓደኛዬ ነው፣ እስኪ አሁን እንኳን ከሰራሁት መጥፎ ነገር ልታረም ወይም ደግሞ ልጸጸትና ይቅርታ ልጠይቀው አላለም። በመጨረሻው ሰዓት እንግዲህ አንድ ታማኝ ጓደኛው ቢላ የሰነዘረበት ወይም ደግሞ የወጋው ጓደኛው የልብ ጓደኛው ቢኒ ነው ማለት ነው። እናም አሁን ላይ ፂ በጣም በሱ ተጎድታለች። ነገር ግን አሁን ላይ ባህሪዋ ሁላ ተቃይሮ ሌላ መጥፎ ሰው ጨካኝ ሰው ሁና እንኳን እንደዚህ የሆነችው በሱ ምክንያት እንደሆነ ስለሚያውቅ በምትሄድበት ቦታ ሁሉ እየተከታተለ ለመጠበቅ ይሞክራል። ነገር ግን ሌላ አካል ደግሞ መጥቷል እነሱን የሚከታተል። ያ ደግሞ ምንድን ነው የፈለገው? እውነት ኤፍራታን የፈለገው ወይስ ደግሞ ፂ? እስካሁን ድረስ ግልጽ የሆነ ነገር የለም። እሱ ደግሞ ሌላ አፍቃሪ ያለችው፣ እሱ ግን ለፍቅር ቦታ የለኝም ጊዜው አይደለም እያለ ልጅቷን እየገፋት ይገኛል። አሁን ከምንም በላይ በጣም ደስ የሚለው ነገር ኤፍራታና ናታን ወደ ድሮ ህይወታቸው መመለሳቸው ነው። ኤፉዬ እንግዲህ ከነበረችበት አዘን ያው የልጇ አዘን ባይወጣላትም ግን በትንሹም ቢሆን ደስታዋ ተመልሶላታል። ከናታን ጋር ሆነው ወደፊት ደስታቸውን መመለስ እንደሚችሉና ያፌትን ባይተካላቸውም እንኳን ሌላ ልጅ መውለድ እንደሚችሉ ተነጋግረዋል። የወደፊት ህይወታቸውን ማሳመር እንዳለባቸውና በትናንትና ትዝታ መኖር እንደሌለባቸውና ወደ ቀድሞ ህይወታቸው መመለስ እንደሚችሉ ተነጋግረዋል። ብቻቸውን ሆነው ጥሩ ጊዜ ሲያሳልፉ ነበረ። እናም ናታንም ደግሞ ልጄን እያሳጠኝን ሰው መቼም ቢሆን አልተውም፣ አሰቃያቸዋለሁ፣ አገኛቸዋለሁ፣ ማን ልጄን እንደወሰደብኝ፣ ማን ልጄን እንደገደለብኝና ደስታዬን ማን እንደሰረቀኝ አገኛቸዋለሁ፣ እደርስባቸዋለሁ፣ አሰቃያቸዋለሁ እያለ ሲናገር ነበር። በእርግጥም ናታን ከባድ ነገር ነው የደረሰበት። በህይወቱ ሲሰቃይ የነበረ ኤፍራታን ወሰደበት። ከዛም ደግሞ ከኤፍራታ ደግሞ የፈጣሪ ስጦታ የአብራኩን ክፋይ ልጅ ቢያገኝ እሱንም ደግሞ ነጥቀውታል። እናም ይሄ ሁሉ በደል ተጠራቅሞ ዛሬ ላይ በቀልን ብቻ አንግቦ ተነስቷል። ግን መጨረሻው በጣም ያስፈራል። ምክንያቱም ያፌት ከዛ ከወጣ ከድሮ የበለጠ አውሬ ሆኖ ለሰው ልጅ ርህራሄና አዘኔታ የሌለው አንድ በአንድ የሚበቀላቸው ይሆናል እና እቤት ውስጥ ደግሞ ፂ በሌላ መንገድ ደግሞ ገነትንና ዳጊን እያስቸገረች ትገኛለች። ትሳደባለች፣ ትገላምጣለች። ከፈለጋችሁ ለምን አትወጡም እያለች ገንዬን ስታመናጭቃት፣ ዳጊ ደግሞ ሁኔታዋ በጣም አስጠልቶታል። ፂ ስለሆነች ነው እንጂ ሌላ ሰው ቢሆን አልታገሳትም ነበር። ሁለተኛ እናቴ እንዴት ስትናገር ብሰማት እውነት የሆነ ነገር እማደርግ ይመስለኛል እያለም ሲናገር አይተናል። እንደ እውነቱ ከሆነ የፂ ባህሪ በጣም ያስጠላል። አሁን ላይ እያደረገችው ያለችው ነገር በጣም ያስጠላል። በእርግጥ ብዙ ነገሮቿን ብታጣም ቢሆንም ግን በነገኒ ላይ እንደዚህ መሆን የለባትም። በኤፍራታ ላይም እንደዛው። ኤፍራታን አልሽ በጣም አስመሳይ ነች፣ ጨካኝ ነች፣ በአንቺ ምክንያት ነው ወንድሜ የሞተው፣ በአንቺ ምክንያት ነው ወንድሞችን ያጣሁት እያለች ስትናገራትም አይተናል በባለፈው ክፍልና አሁን የያዘችው ገጸ ባህሪ በጣም ያስጠላና ደባሪ ነው። ለማንኛውም ናታን እንግዲህ ያፌት የደበቀውን መድኃኒት ሲያይ በጣም ተገርሞና መድኃኒቱን እያልወሰደ እንደሆነ ነቅቷልና እሱ ደግሞ ከኋላ ሆኖ ያፌት ከኋላ ሆኖ በቦክስ ሊመታው ሲሰነዝር አስቀድሞ ናታን መቶታል ማለት ነው። አንተ ጅል ነህ እንዴ? በአሁኑ ብልጥ የሆንክ ነው እንደሚመስልህ። አንተ ሳታውቅ እኮ ሙሉ በሙሉ የሚከታተልህ ካሜራ አስቀምጫለሁ። እያንዳንዷን እንቅስቃሴህን እውጩኝ እየተከታተልኩ ነው። ጅል ነህ እንዳንተ። ቆይ መቼ ነው ብልጥ የምትሆነው? አንተ የማትረባ እያለ ይናገረዋል።
ያፌት እንግዲህ በጣም ተናደደ። አፍንጫውን ነበርና የመታው። ከወደቀበት ተነሳና ብቻውን መፍጨርጨሩን ይቀጥላል። ምክንያቱም ብዙ ጠባቂዎች ስላሉ፣ ብቻውንም ደግሞ እዛ ታግቶ ስለነበር ምንም አቅም አልነበረውም። አሁን ላይ እየሆነ ያለው ነገር ለሱ በጣም ትዕግስቱን እየተፈታተነውና ትዕግስቱ አልቋል ማለት ይቻላል። የነገ ውሳኔው ግን ምን ይሆን? ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያዝኩላችሁ ሐረግ ድራማ ክፍል 141 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻናሌን ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።